ለጨረቃዋ ከልጆቹ በፊት ሌላ ስጦታ ልስጥሽ፣ ምክንያቱም ልጆቹን በኋላ እንዳታስርቢያቸው ፈልጋለሁና መለማመድ አለብሽ ብሎ እንግዲህ ጠዳ ያለ ስጦታ አምጥቶላታል። ትናንትና የጠዳ ስጦታ እውነት ማንም ያልሰጠው ስጦታ ነው፣ ውደን ለመናገር ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሁላችሁም የምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬም በቅመሞቹና እንዲሁም ደግሞ በጨረቃዎቹ መጥቻለሁ። ጨረቃዎቹ እንግዲህ ትናንትና ቡራ ማለት ነው የሚገርም ስጦታ አበርክቶላታል ማለት ነው ለሀይሚዬ። እውነት ለመናገር በጣም ደስ ብን ስጦታ ነው። ምክንያቱም ቤት ውስጥ የሆነ እንስሳ ነገር በጣም ነው የሚያስደስተው እውነት ለመናገር ማለት ነው። አሁን የገጠር ልጆች ትኖራላችሁ፣ ቤታችን ውስጥ የምናረበው ዶሮ ምናምን ነገር አሉ። በቃ እነኛ ነገሮች በጣም ደስ ይሉኛል እኔ እውነት ለመናገር ማለት ነው። አንዳንድ ውሻዎች ምናምን አሉ የለም። ስለዚህ እሷ ደግሞ ለብቻዋ ስለሆነች ለብቻዋ ተቀምጣ ምናምን ስለምትውል እንግዲህ አርነብ አምጥቶላታል ማለት ነው። አርነብ እንግዲህ በጣም ደስ የሚሉ ደግሞ ያማምሩ እውነት በጣም ቅመም የሆኑ ናቸው እንደሷ ማለት ነው። እና እውነት ለመናገር እኔ ራሱ ደስ ብሎኛል፣ እንዴት ደስ እንደሚሉ እውነት። እሷም ደስ ብሏ ነው ያለችው። ሰው ማለት በቃ ይሆናል የለ የሚያስብ ሰው የሚያገናዝብ ሰው ይስጣችሁ የሚባለው እኮ እንደዚህ ነው ማለት ነው። ምክንያቱም የሆነ በቃ እሷን አይቷታል፣ በቃ ያዛ ቁጭ ብላ ምናምን ነገር። አሁን እንግዲህ ከነሱ ጋር እነሱን እያንከባከበች ምናምን ከነሱ ጋር ጊዜዋን ታጠፋለች ማለት ነው። እንዲሁም እሱም የገባ ወጣ የሚለውን ነገር በቃ አንዳንድ ነገሮችን ትረሳለች። እንዲሁም ደግሞ የሆነ ትኩረት ታረጋለች። ለመለማመድ ብዙ ነገሮችን ለማሰብ ይረዳታል ብዬ አስባለሁ እውነት ለመናገር ማለት ነው። እና በጣም ብሩኬ እንግዲህ በጣም እውነት የሚያስታውል ልጅ ነው። ያው ማንኛችንም ሁላችንም እንደምንለው ታውቃላችሁ። እና ያን ነገር እንግዲህ ስጦታ በስጦታ መልክ አበርክቶላታል። በጣም ነው ደስ የሚሉት። ከነሱ ጋር እንግዲህ ያላትን ጊዜ ታሳልፋለች። ያው ስራ በሌለባት ሰዓት ማለት ነው። ስራም ኖረባት አልኖረባትም አልሙሄም ያው ጧትም ተነሳይ ማታ ትትነሳ እንደ ህፃን ልጅ በቃ እነሱን ትመለከታለች፣ እነሱን ታያለች ማለት ነው። እና በጣም ነው ደስ የሚለው። ምክንያቱም ብቸኛም ስለሆነች እሱንም ብዙም እንደዚህ አትጫነውም ሆነው ነገር ላይ ማለት ነው። እና እንግዲህ ከመውለዳችን በፊት እነሱ ቀድመው ይወልዳሉ እያለ ነው። እንዲሁም ደግሞ ለእኔ ትሬት ማረግሽን እንዳትረሽ እነሱን ታገኘች ደግሞ እያለ ነበረ። እውነት ለመናገር በጣም ደስ ይላሉ፣ እውነት ያስቃሉ፣ ደስ ይላሉ። እንግዲህ እውነት ለመናገር በጣም አንዳንድ ሰው እኮ ማለት ነው ለእናንተ የእናንተን ፈገግታ የእናንተን ያለመደበር የናንተን በቃ ጥሩ ነገር የናንተ ማትጨናነቁበት ነገር ማታስቡበት ነገር ያ ሰው ይሆነዋል ይሄ ነገር ብሎ አስቦ ማድረግ በጣም ሆነ ለመናገር በጣም ብቁነትና ሀሳብ የሚያስብ ሰው ማለት ይሄ ነው ማለት ነው። እና እንግዲህ ሀይሚዬ አላቅም እንግዲህ ራስህን ትረሳለህ ብዬ አስባለሁ። አቶ ብሩክ እንግዲህ መረሳት አይቀርም፣ ምክንያቱም ከነሱ ጋር ጊዜዋን ለማሳለፍ እንደዚህ ስላደረካት። ስለዚህ ከነሱ ጋር ያላትን ጊዜ ካንተ ጋር የምታሳልፈውን ጊዜ ከነሱ ጋር ባታሳልፍ የዛ ጊዜ ደግሞ እንዳትጣሉ አደራችሁን ማለት ነው። እና ጭቅጭቅ እንዳይመጣብን ማለት ነው። እና ለማንኛውም ሆነ በጣም ነው ደስ ያለኝ። እንኳን ደስ ያለሽ ቅመሟ ማለት ነው። እንግዲህ ቅመሟ ትናንት ወዲያ እየወቀሰችው ነበር። መኪናህን እያሳመርክ ለእኔ ጊዜ እናንተን አልሰጣኝም እያለች ነበረ። ስጦታና ጊዜ ለእኔ አልሰጣኝም እያለችው ነበረ። ጊዜ በነገራችን ላይ በደንብ ነው የሚሰጥሽ። ጊዜ አልሰጣኝም ብትይ እኛ እንሰማሽም እውነት ለመናገር ማለት ነው። ያው አብሮሽ ጭራሽ አብሮሽ እስከ መኖር እኮ ወሰነ ለአንቺ ጊዜ መስጠት መሰለኝ እንደዚያ ያደረገውና ስለዚህ አንድ ሰው በቃ ያኔ ማለት ሀዱ ወይም የሆነ ነገር ሆኖ ነው እንጂ አጎልብናል ብለን የምናስበው እስራችን ኮነን ሆኖ ብዙዎቻችን ማናስባለን። ያ ሰው ይጠቅመናል፣ ይሆነናል፣ ይሄን ነገር ለኛ ያስብልናል ማንል አለን ብዙዎቻችን ማለት ነውና ይሄን ነገር መማር አለባችሁ። በነገራችን ላይ ብዙ ጊዜ የሚያመጧቸው ቪዲዮዎች ብዙዎቻችንን የሚያስተምር ነው፣ ለብዙዎቻችን ደግሞ መነሻሻ የሚሆን ነው። ለጓደኞቻችሁ ለፍቅረኞቻችሁ ምን አይነት መንገድ እንደምከፍቱላቸው ምን አይነት ነገር ተዲብርት እንደሚወጡ በምን አይነት የምታስደስቷቸው በምን አይነት መልሳችሁ ነገሮችን ማለት ራሳቸው እንዲሆኑ የምታደርጓቸው
ያን ነገር ማወቅ ያለባችሁ ነገር ቢኖር በጣም የሚያሳውቅና ለሁላችሁም ትምህርት የሚሆን ነው ብዬ ነው የማስበው። እና በጣም ደስ ይላሉ እና እንደዚህ የሚዋደዱ እንደዚህ የሚተሳሰቡ ሰዎችን ግን ለማለያየት የምከዱ ሰዎች እኔ እኮ ግራ ትገቡኛላችሁ እውነት ለመናገር ማለት ነው። እና በጣም ደስ ይላሉ መተሳሰባቸው መተዛዘናቸው ያላቸው በቃ ውስጣቸው ያለው ፍቅር በጣም ነው ደስ የሚለኝ እኔ በነገራችን ላይ ማለት ነው በራሴ እና ደግሞ ይሄን ነገር ያዝልቅላችሁ ነው የምለው። ማለት መጨረሻው ድረስ ትዘልቅ ነው ደስ የሚለው ሁሉም ነገር ማለት ነው። እና በአጭር እንዳይቋጭ ፈጣሪ ያግዛችሁ ማለት ነው። እና ፍቅራችሁን ደግሞ ያለምልምላችሁ እንደ ሰርዶ ሳል ነው የሚሉት ቤተሰቦቻችን እንደዛ ያደርግላችሁ እና አርነባችሁን ደግሞ ያሳድግላችሁ ማለት ነው። እንግዲህ ወልደው ከብደው ደግሞ እንድታው ማለት ነው። እና የነሱን በነሱ ተለማምዳችሁ እንግዲህ እናንተ ደግሞ አራት ልጆቹ ተረሱ በቃ እያላችሁ ነበር ኮሜንት ላይ። አይ አራት ልጆችማ እንዳይረሱ ሁላችሁም አሁንም ኮሜንት ላይ በቃ አራት ልጆችን እንዳትረሱ በሏቸው ማለት ነው። አራት ልጆችማ መረሳት የለባቸውም ሆነ ለመናገር ማለት ነው። እንዴ በስንት እንትን የተራቡ ልጆች ልበላችሁ እና አገር ምድሩ ያወቃቸው አራት ልጆችም አይቀሩም፣ እነሱም ይመጣሉ። ያው ጊዜ ነው ለሁሉም ነገር። በነገራችን ላይ ለሁሉም ነገር ጊዜ ያስፈልጋል፣ ጊዜና ወቅት። ግን ልጅ ጸጋ ነው። በነገራችን ላይ በልጅ እንደዚህ አላረገም እድሜ ገና ነው ምናምን የምትሉ ልጆች ልጅ ጸጋ ነው። የራሱ የሆነ በረከት ነው ይዞ የሚመጣው ልጅ በነገራችን ላይ ማለት ነው። ልጅ ታለ ደግሞ በጣም ቆንጆ ፍቅር አለ እና ልጅ አለመውለድ እንትን አትበሉ ማለት ነው። ውለዱ እና ወዳችኋለሁ። ላይክ እና ሼር አድርጉ፣ ሰብስክራይብ አድርጉኝ።